ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ እንደተለመደው በአዲስና በቆንጆ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣሁት ለየት ያለ ሽሮ የማይወድም ሰው ካለ በዚህ መልኩ ሰርታችሁ ከሞከሯችሁት በጣም የምትወዱትን ሽሮ በቱና አሰራር ነው ይዤላችሁ የመጣሁት። ቪዲዮን ስትጀምሩ በላይክ ጀምሩት። ነባር ቤተሰቦቼ ስለምትደግፉኝ ስለምታበረታቱኝ በጣም ነው የማመሰግነው። በመጀመሪያ እንግዲህ ድስቴን ጥጃለሁ ማለት ነው። ድስቱ ላይ ትንሽዬ ዘይት ነው ያደረኩትኝ። ዘይት እንዲበዛ ስላልፈለግኩኝ ቱናው ራሱ የራሱ ዘይት ስላለው በጣም ብዝት እንዲል ስላልፈለግኩኝ በትንሽዬ ዘይት ሽንኩርቴን እየከፈትኩና እየከደንኩኝ እንግዲህ ቆንጆ አድርጌ አበስለዋለሁኝ ማለት ነው። እንግዲህ የሽንኩርቱን መጠን እኔ ትንሽ በርከት አድርጌዋለሁ። እናንተ ከፈለጋችሁ መቀነስ ትችላላችሁ። ግን ሞር ደግሞ ሽንኩርቱ ሲበዛ ሲል ያጣፍጠዋል እንጂ ምንም ችግር የለውም ማለት ነው። እና እሳቱን ቀነስ አርጌ ግልብልብ ብሎ እንዳያርብኝ ማለት ነው። ያው ዘይትም ብዙ ስለሌለው በደንብ አርጎ ቆንጆ ሆኖ እሳቱን ቀነስ አርጌ እንዲበስል እየከፈትኩ እየከደንኩኝ አደርገዋለሁኝ፣ እያማሰልኩኝ እጄን እያሳረፍኩ ማለት ነው። ከዛ እንግዲህ እዚህ ጋር 2 ቲማቲም ነው የፈጫሁት። ቲማቲም አለ፣ ቲማቲሙን አደርግበታለሁ። ቲማቲሙ ከላይ ሲታይ ቀይ ነው፣ ግን ስፈጨው ውስጡ ደግሞ ነጭ ነው። አላቅም እንግዲህ አሁን ጊዜው ይሁን አላቅም። ቲማቲሙ ነጭ ነው፣ ግን ያው በኋላ ላይ ደግሞ የቲማቲም ሳልሳ ስለማረግበት እና ደግሞ ሽሮም ምጥን ቆንጆ ምጥን ሽሮ ስለሆነ ከለሩን ይቀይረዋል ማለት ነው። ከዛ እንደዚህ አድርጌ እንግዲህ ራሱ ውሃ ይተፋል። ቆንጆ ሆኖ እንትኑ ቲማቲሙ ራሱ ማለት ነው በደንብ ቆንጆ አድርጎ ያበስልልኛል ማለት ነው። እዚህ ጋር 1 ማንኪያ የሻይ ማንኪያ የሚሆን ነጭ ሽንኩርት የተፈጨ አድርጌበታለሁ ማለት ነው። ነጭ ሽንኩርት እንግዲህ እኔ ሁሌም እንደምላችሁ ልጬ ፈጭቼ አዘጋጃለሁኝ። ከዛ መስራት ስፈልግ እንደዚህ አደርገዋለሁ ማለት ነው። እዚህ ጋር ቅመም አድርጌያለሁኝ፣ ኮረሪማ አድርጌያለሁኝ እና ከሞን አድርጌያለሁኝ፣ ጨው አድርጌበታለሁኝ፣ 1 ማጂ አድርጌያለሁኝ እና እንደዚህ አድርጌ እንግዲህ ቅመም እናንተ የፈለጋችሁትን ማድረግ ትችላላችሁ። እኔ እንደዚህ አድርጌያለሁኝ ማለት ነው። የድንብላል ፍሬ የተፈጨውንም አድርጌበታለሁኝ ማለት ነው። እና እነዚህን ቅመሞችን የተጠቀምኩትኝ እኔ በደንብ አድርጌ አንድ ላይ እንግዲህ አዋህደውና ቆንጆ አድርጌ እየከፈትኩና እየከደንኩኝ በደንብ ቆንጆ አድርጌ አበስለዋለሁ። ከዛ በኋላ እንግዲህ 1 ማንኪያ የሚሆን የቲማቲም ሳልሳ አድርጌበታለሁኝ። እንዳልኳችሁ ከለሩንም ቆንጆ ከለር ይሰጠዋል፣ ጣዕሙንም ቆንጆ ነው የሚያደርገው። ያው ቲማቲሙ ነጣ ያለ ስለሆነ ያደረኩበት እንደዚህ ሲሆን ቆንጆ ይሆናል ማለት ነው። ከዛ አንድ ላይ እንግዲህ ከቅመሙ ጋር አርጌ ቆንጆ አርጌ በደንብ እየከፈትኩኝ እየከደንኩኝ ጊዜ ሰጥቼ በደንብ ነው ማበስለው ማለት ነው። እንግዲህ ሁልጊዜ በአንድ አይነት መልኩ ከምንሰራ አንዳንድ ጊዜ ለየት ያለ እንደዚህ የሚጨመር ነገር ጨማምረን ስንሰራ ለኛም የምግብ ፍላጎታችንን ይከፍትልናል። በዛ ላይ ቆንጆ ነው ማለት ነው እና ልጆችም መመገብ ይችሉታል። ልጆችም ሆነ አዋቂ መመገብ የሚችለው አይነት ምግብ ነው ማለት ነው። እንግዲህ እንደዚህ ቆንጆ እያረኩኝ እያበሰልኩት ነው በምታዩት መልኩ ማለት ነው። እንዳያችሁት ዘይትም አልበዛም። ቆንጆ የሆነ በጣም ጤናማ የሆነ አሰራር ነው ማለት ነው። በደንብ ቆንጆ አድርጌ ያው ቅመምም ስለጨመርኩበት በደንብ ጊዜ ወስጄ ነው የማቁላለለው ማለት ነው። እንግዲህ እንደዚህ ሆኖ ቆንጆ ሆኖ እየተቁላላልኝ ነው። እንደምታዩት ጋዙን ቀንሼዋለሁኝ። ከዛ እንደዚህ ካማሰልኩ በኋላ መልሼ ከርነዋለሁ ማለት ነው። እንግዲህ ቆንጆ ሆኖ በደንብ ድብን ብሎ እየበሰለ እየተቁላላ ነው ማለት ነው። አሁን ቆንጆ ሆኖ ከዛ ውሃ አደርግበታለሁ ማለት ነው። እዚህ ጋር እንግዲህ እናንተ ከፈለጋችሁ የፈላ ውሃ ማድረግ ትችላላችሁ። እኔ ግን
ስለ ውሃ ስላላፈላው በቀዝቃዛ ውሃ ነው የተጠቀምኩት ማለት ነው። እናንተ ለፍጥነት እንዲረዳችሁ ከፈለጋችሁ ውሃ አፍልታችሁ አዘጋጅታችሁ መጨመር ትችላላችሁ። እዚህ ጋር እንግዲህ እኔ 2 ኩባያ ነበር ያደረኩበት። ከዛ ግን ሳየው ትንሽ ያነሰ መስሎኝ ግማሽ ኩባያ ጨምሬያለሁኝ። 2 ኩባያ ከግማሽ ነው ያደረኩት ማለት ነው። እና እንደዚህ ሆኖ እንግዲህ ውሃው ከፈላልኝ በኋላ ሽሮውን አደርጋለሁ ማለት። ሽሮ እንግዲህ ቤት ውስጥ የተዘጋጀ በጣም ቆንጆ ምጥን ሽሮ ነው ማለት ነው። ስለዛ ምንም አይነት በርበሬ አላደረኩበትም። እናንተ እንግዲህ ነጭ ከሆነ ሽሮአችሁ እንትን ስትሉ መጀመሪያ በርበሬ ማድረግ ትችላላችሁ ማለት ነው። እና እንግዲህ ሽሮ የቤት ሽሮ ስለሆነ 2 ማንኪያ በቂው ነው ማለት ነው። በደንብ አድርጎ ነው የሚያነሳው። እና እንግዲህ ጓጉላው እንዳይኖር እያረኩኝ እንደዚህ አድርጌ እንግዲህ ጓጉላውን አጠፋዋለሁኝ፣ አማስለዋለሁኝ ማለት ነው። ጊዜ ሰጥቼ እንግዲህ በደንብ አድርጌ ቆንጆ አድርጌ ጓጉላውን አጠፋዋለሁኝ። እንግዲህ አሁን ሁሉንም እንደዚህ ሆኖ ቆንጆ ሆኖ ጓጉላውም ጠፍቶልኛል ማለት ነው። ከዛ ጋዙን በደንብ ቀንሰውና ቀስ ብሎ እንዲበስል ነው ማደርገው ማለት ነው። አሁን ክሰል ምናምን ቢኖር እንደዚህ በክሰል ሲሰራ በጣም ቆንጆ ነው፣ ቀስ ብሎ ይበስላል። ግን በጋዝም እሳቱን በደንብ ቅንስ አድርገን ቆንጆ ሆኖ ቀስ ብሎ መብሰል ይችላል ማለት ነው። አሁን እንግዲህ ምንም አይነት ጓጉላ የለውም ማለት ነው። ቆንጆ ሆኖ አጥፍቼዋለሁኝ። እንግዲህ እንደዚህ ካጠፋው በኋላ እከድነውና ቀስ ብሎ ትክትክ ብሎ እንዲበስል ነው ማደርገው ማለት ነው። እንግዲህ እንደዚህ እሳቱን ቅንስ አድርጌዋለሁ፣ ያው ፍንጥርጥርም እንዳይልብኝ ማለት ነው። ቀስ ብሎ እንዲበስል ነው ማደርገው ማለት ነው። እና እንደዚህ ትክትክ ካለልኝ በኋላ ነው እንግዲህ እኔ የተጠቀምኩት 1 ቱና ነው። እናንተ ከፈለጋችሁ 2 ማድረግ ትችላላችሁ። እንደዚህ ቆንጆ ሆኖ ትክትክ እንዲል ነው ማደርገው ማለት ነው። ከዛ በደንብ ቆንጆ ሆኖ ከተንተከተከ በኋላ ነው ቱናውን ማደርግበት ማለት ነው። እንደምታዩት እንግዲህ ቆንጆ ሆኖ እየበሰለልኝ ነው። ውፍረቱም በጣም አልወፈረምም፣ በጣምም አልቀጠነም። ከዛ የከፈኩትን ቱና ጨምርበታለሁኝ። ይሄው እንዳልኳችሁ ቅድም የራሱ ዘይት አለው እና ብዙ ዘይት አይፈልግም። ያው እኔም ብዙ ዘይት አላደረኩበትም። ከዛ ጣዕሙ ልነግራችሁ አልችልም እንዴት እንደሚጣፍጥ ማለት ነው። በልታችሁ አጠግቡትም። ብትፈልጉ በዳቦ መብላት ይቻላል፣ በእንጀራም መብላት ይቻላል። ለልጆችም ሆነ ለአዋቂ ጤናማ የሆነ እንደዚህ ቀየር አድርገን ብንመገበው በጣም በጣም ነው የምትወዱት። በጣም ምርጥ ነበረ ማለት ነው። ከዛ እንደዚህ አድርጌ እንግዲህ እንትን ካልኩት በኋላ ጋዙን ቀነስ አድርጌ ለ5 ደቂቃ የሚሆን በደንብ እንዲንተከተክ አደርገዋለሁ ማለት ነው። እንግዲህ ይኸው ፍንጥርጥር ብሏል ማለት ነው። ተንተክትኳል በጣም እንደዚህ ስከፍተው ፍንጥርጥር እያለ ነው። ውፍረቱም እንደምታዩት ቆንጆ ሆኖ ነው የደረሰው ማለት ነው። እንትን አላለም፣ ቀጭን አይደለም፣ በቃ ቆንጆ የሆነ ነው። እና ወደ ማቀርብበት ሰሃን ላይ እገለብጠዋለሁኝ ማለት ነው። በጣም በጣም ቆንጆ ጣፋጭ የሆነ አሰራር ነው። እናንተም በየቤታችሁ በዚህ መልኩ ሰርታችሁ ማታውቁ ከሆነ ሰርታችሁ ሞክሩት። የዛሬ ቪዲዮ ይሄንን ይመስል ነበረ። እንደወደዳችሁት ተስፋ አደርጋለሁኝ።
በቀጣይ በአዲስና በቆንጆ ቪዲዮ እስከምንገናኝ እስከዛ ስለተከታተላችሁን እጅግ በጣም አድርጌ ነው የማመሰግነው። ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ ማድረግ እንዳትረሱ።